በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች እንዲሁም የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በቅድስት ድንግል ማርያም ልጅ በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለሰማዕቱ ለቅዱስ እስጢፋኖስ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የጻድቁን የሰማዕቱን ቀዳሜ ሰማዕት ቅዱስ እስጢፋኖስን መልኩን አደርሳለሁ፣ አነባለሁ እንድንባረክበት እናንተም ደግሞ ሌሎች ይባረኩበት ዘንድ ሼር በማድረግ ላይክ በማድረግ ቤተሰብ ያልሆናችሁ ካላችሁ ለዚህ ቻናል አዲስ ያልሆናችሁ ካላችሁ ሁላችሁም ሰብስክራይብ በማድረግ እንድትተባበሩን በሥላሴ ስም እናሳስባለን። በስመ ስሉስ ቅዱስ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር ስም አምኜ እንሆ ጸሎተ መልክህን በየወገኑ ጀምሬያለሁ እና ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናህን ለመፈጸም እርዳን። ሰላም ለዝክረ ስምከ የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስምህ ምስጋና የሚገባ በሃይማኖት ጸንተው ከአረፉ ወንድሞች ቅዱሳን ማህበር በኩር ጋራ እስከ ዓለም ዳርቻዎች ወንጌልን የሰበክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ቅዱሳን መላእክት የኔን የሁላችንም እዚህ የተሰበሰብነውን ስም ይጽፉልን ዘንድ እንማለዳለን። ሰላም ለስዕርተ ርእስከ የጻድቅ አቤልን በድንጋይ የመወገር አሰር የተከተልህ ከርጉም የስድብ ቃል ጋራ በድንጋይ በወገሩህ ጊዜ በደም መፍሰስ በቀላ ቅዱስ የራስ ጸጉርህ ሰላምታ የሚገባ የዳግማዊ አዳም የጌታችን ኢየሱስ ክርስቶስ ወዳጅ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕት ሆንክ። ሰላም ለርእስከ በልዕልና አንድ ከሆኑ ከከፍተኞች ተራራዎች ጋር ይርቅ ማይረገ ክብሩ ከፍ ለአለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔርን ሕግ የፈጸምክ ሊቀ ዲያቆናት ቅዱስ እስጢፋኖስ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜም ሞገስ ስምህን ሸልመ ትሰጠይ ዘንድ እማጸናሃለሁ። ሰላም ለገጽከ ደም ግባቱ እንደ አንበሳ ከሆነ የዮሴፍ ብርሃነ ገጽ ይልቅ ሞገስ ብርሃኑ ደስ ለሚያሰኝ ቅዱስ ገድል ሰላምታ የሚገባ በገቢረ ተአምር የከበርክ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስ ነህና ወይንስ አንተን በመቃወም አይሁድ ኃይላን ያልቻሉህ አንተ ማነህ? እኔ አገልጋይን እኛዝ የተሰበሰብነው ያንተን ኃይል እንሻለንና እርዳን። ሰላም ለቀራንብቲከ ሁለቱ ዓይኖችህን እንደ ተወዳጅ ጋሻ ሆነው ለሚጋረዱ ቅዱሳት ቅንድቦች ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብህን እርሷን የምትመስል ሁለንተናይቱ ቅንድብህን በየተራ ወደ አንተ በተዘረጉ ጊዜ የኔን ደካማውንና እዚህ የተሰበሰብነውን የሥጋና የነፍስ ዓይኖች ከጥፋት ይሰውሩልን ዘንድ እንማጸናለን።
ሰላም ለአይንቲከ እግዚአብሔር ወልድ በባህሪ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ለአዩ ቅዱሳት ዓይኖች ምስጋና የሚገባ መከራን የታገስክ ንዑድ ክቡር ቀዳሜ ቅዱስ እስጢፋኖስ ሆይ ክብር ገናና ሲሆን በላይ ድንጋይ በመከመር ክፎች አይሁድ በላይ ከባዱን ድንጋይን በመከመር ጸዋተውን ስቃይን እንደምን አበዙ። ሰላም ለመላቲሂከ ቀይ ጽጌረዳን የሚያፈራ አፈው የተሰኙት የቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሃ ሰማዕታት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበል ሞገድ የሌለበት ባህር ጽድቅ ተመራይ ዘንድ እለምንሃለሁ። ሰላም ለአይናፊከ የሰባቱ ሰማያት ደጃፎች የተከፈቱልህ በተከፈቱም ጊዜ የቅዱሳንን ካህን ሱራፌል ዕጣንን ያሸተትክ ለቅዱሳት አፍንጫዎች ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የኔንና የሁላችን ልጆችን መዓዛ ጸሎት እንደ መልካም ሽቱና እንደ ተወደደ ዕጣን በፊትህ አቅርብልን። ሰላም ለከናፍሪከ በትዕግስት ከጽኑ ነገር ለጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ በዓለ ጸጋን ላባን ደስ እንዳሰኘው የኔንና የተሰበሰብነው ነፍስ ከበረከተ ጸጋ ተመግባት ታስደስተን ዘንድ እንማጸናሃለን። ሰላም ለአፉከ የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስ በባህሪ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህን ለተነገረ ቅዱስ አንደበተ ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አምላክህ እግዚአብሔር የኃጥአን ሰውን ሞት አያሻምና እኔ ልጅህን እኛ ሁላችን እዚህ የተሰበሰብነው ንስሐ ሳንገባ እንዳንሞት ተጠብቀን ዘንድ እጅ እየጠና እንማጸናሃለን። ሰላም ለአስናኒከ ከበረድና ወተት ይልቅ እጅግ ለተደነሱ ለእያንዳንዱ ቅዱሳት ጥርሶች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር አብ የባህሪ ልጁ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው እንዳለ አንተም በድንጋይ ስለወገሩ በጸሎት በደልንና ኃጢአትን ማስተሰረይ ይገባልና የከበቡህ ጠላቶችን በደል ይቅር እንዳሰኘ የኔንም ኃጥ ይቅር አሰኘኝ። ሰላም ለልሳነከ ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልጻፈም ነበርና ስለ ኦሪተ ሙሴ አስቀድመህ የተናገርክ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮዶስ አንገታቸውን ካስቆረጣቸው ሕፃናት በቀር ከአንተ በፊት የሰማዕትነት ጅማሬ አልነበረምና አንተን ማወቄ በላዩ መላ። ሰላም ለቃልከ እንደ ነድ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔርን የሰበክ ስለ መለኮትም ያስተማርክ የተዘጋ መጽሐፍ ገልጠ የምትተረጉም ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነትህን ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት የተገለጽክ ታሳየን ዘንድ እንማጸናሃለን። ሰላም ለጉርኤከ ቅዱስ ሰውነትህን ስቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮ ሰላምታ የሚገባ ስምህ እንደ
አበውም ሽቱ የሚጣፍጥ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔርን ስም እየጠራ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፉዎች አይሁድ እንደምን በድንጋይ ወገሩ? ሰላም ለከሳደከ አንገታቸው የደነደነ የአይሁድ የሰቡበት ዘንድ በገመድ ለአሰሩት ይስቡበት ዘንድ በገመድ ለአሰሩት ቅዱስ አንገት ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንተ ወደ አለህበት ደብረ መቅደስ እንገባ ዘንድ አንተ ባደርክበት እናደር ዘንድ የቅድስናን የጽድቅናን የአማላጅነትን ብርሃን እንዲመሩን እንማጸናሃለን። ሰላም ለመታክፍቲከ ከበደል ቀንበር ፈጽሞ ለራቁ ቅዱሳት ትከሻዎች ሰላምታ የሚገባ ትከሻዎችህም በብህንሳ አውራጃ እንደኖረው አባታችን ያዕቆብ በጸግረ ክብር የተመላ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ ያሳሞች አይሁድ መንጋ ተበተኑ፣ ክፎች ካህድ ያመንጠፉ። ሰላም ለዘባንከ የባህሪ አምላክ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በዝራእተ ኃይሉን የተጠጋ እንደ አባታችን ሆር ጀርባም ለተባረከ ቅዱስ ዘባን ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የአገልጋዮች ዲያቆናት ሥርዓትን በጠበክ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸም ቅዱሳን ሐዋርያት በአንተ ደስ ተሰኙ። ሰላም ለእንግዳከ ጥበብንና ዕውቀትን ሳይጎድለው የማስተዋል መንፈስን የተመላ ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም እኔንና እዚህ የተሰበሰብነው ልጆችን ተባርከን ዘንድ በአንድነት ወደ እኛ እንድትመጣ ሁላችንን እንለምናሃለን። ሰላም ለሕፅንከ ንጉሠ እስራኤል ሰሎሞን ላደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስት ሕፅን ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትና ቅዱሳን ሐዋርያትን እንደገደለች አንተንም በአደባባይ ገደለችህ። ሰላም ለአዕዳዊከ ከካህዲዎች አደባባይ ተለይተ ስንዴንና እንክርዳድን ለመለየት የወንጌልን መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምን ስለመውደድ የተነገረች የትእዛዝን የፈጸምክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስን ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማህበረ ሰማዕታት ጉባኤ ሁሉ ሰማዕትነትን በመቀበል ቀደምከ። ሰላም ለመዝራእትከ ኃይለ እግዚአብሔር በላዩ ያደረበት ከፍ ለዓለና ለከበረ ቅዱስ ክንድ ሰላምታ የሚገባ በሐቅለ አሚን የበቀልክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት ከተጎነጎነ ጽጌረዳ ጋራ ሐጹረ ሃይማኖት ከብቦ የምትኖር የጥልቅ ባህር እንኮይ አንተ ነህ። ሰላም ለኩርናእከ ከማኑሄ ልጅ ሶምሶን ክርን ይልቅ ጽናቱና የኃይል ዝና በኩልም ዘንድ ለተሰማ ቅዱስ ክብርን ሰላምታ የሚገባ መዓዛ ገድል እንደ ሽቱ መዓዛ የሚጣፍጥ ከአፋት ሽቶች የምትልቅ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ለወንድሞች ሰማዕታት የሰማዕትነትን መንገድ እንደመራሃቸው እኔንም እና እዚህ የተሰበሰብነው ልጆችህንም ምስጋናን ወደ አለበት በሕይወት መንገድ ምራን።
ሰላም ለእመታቲከ የሰማዕትነት መጠኗን እንደ ርዝመቷና ስፋቷ በድካምና በስቃይ ዘንግ ለተላከባት ክንድ ሰላምታ የሚገባ በግርማ ሞገስ የተሸለምክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፈ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገመ ኦሪት ተሻረ። ሰላም ለራሃቲከ ለደሃና ለተቸገሩ ያለመሳሰሉትን ያለቸልታ ለሚያዝኑና ለሚለግሱ የማህል እጆች ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንና እዚህ የተሰበሰብነውን አንተን በአማላጅነት የሕይወታችን ጠባቂ ረዳት አድርገናልና ከንስሐ ቀድሞ የሚመጣ ድንገተኛ አይነ ሞት ትጠብቀን ዘንድ ከክፉ በሽታም ደግሞ ጠብቀን። ሰላም ለአጽፋረዴከ ተቆርጠው ከተከረከሙ በኋላ ዳግመኛ ይበቅሉ ዘንድ ልማድ ላላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ ዕለት የተመረጥክ የእግዚአብሔር ሕፃን ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በጽኑ ዕለት ላይ እንጂ በአለት ላይ እንጂ በአሸዋ ላይ አልተመሰረትክምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። ሰላም ለገቦከ በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱስ ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የድል ደስታን በተቀበልክባት ቀን ዕውቀትን የሚያድል ጥበብን የሚሰጥ የበዓልህን ዓይን ታጠጣን ዘንድ እንለምንሃለን። ሰላም ለከርስከ ስራን በረከትን የተመላ የጽጌ ሃይማኖት ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድ ሰላምታ የሚገባ በድንጋይ የተወገርክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ከጊደርና ከበግደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢዩ ዘካርያስ ሰማዕትነት የፈሰሰ የአንተን የሰማዕትነት ደም በአማላጅነት የኃጢአታችንን ብዛት ሁሉ የሚደመስስልን ይሁንልን። ሰላም ለልብከ የክፎችን በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን የተመላ ቅዱስ ልብ ሰላምታ የሚገባ የበረከት ፍሬን ያፈራ የወይን ሐረግ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላም አገልጋይ ከጌታው ጋር የሚከበርበት ሰማያዊ መንግሥት የወይን ሕይወት ተክልን አገኝ ዘንድ በአማላጅነት ተረዳን ዘንድ እንማጸናሃለን። ሰላም ለኩልያቲከ ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኖ ደስ የሚያሰኝ ቅዱስ ኩላሊት ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በተሾምክባት ዕለት ሲመት ከከዋክብት ሰማዕታት ሁሉ በክብር ትልቃለ፣ አንተም ሁሉን ትመራለህ። ሰላም ለህሊናከ መንፈስ ቅዱስን ጥበብን መልቶበት ቂምንና በቀል እንዳያስብ ለተጋ ቅዱስ ህሊና ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስን ክርስቶስንና ወገኖቹን እስራኤልን ከአጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንዳንተ ግፍን የተቀበለ የለምና ለመናገር ድንቅ ነው።
ሰላም ለአማውቲከ የማየ ርኅራኄ መፍሰሻና የባሕረ ምሕረት ምንጭ ለሆነ ቅዱስ አንጀት ሰላምታ የሚገባ የልመናችንን ማሳረጊያ አማላጃችን ንዑድ ክቡር ሰዋሰው ጸሎት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ ሕያው ስለአምን እንደገሰጸው በለዓምን እንደገሰጸው በጎ ነገርን የናቁ የእኔንን ጠላቶቻችንን አጋንንትን ትገስጽልን ዘንድ እንማጸናሃለን። ሰላም ለነዋይ ውስጥከ እንደ አልማዝና እንቁ በከበረ ሰድፍ ውስጥ በአንድነት በየጊዜው ለሚኖር ቅዱስ ነዋይ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን የሆንክ ንዑድ ክቡር እስራኤላዊው ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸው እንደተወደደ የከናፍሮቼን ፍሬ ምስጋና ትቀበለን ዘንድ እንማጸናለን። ሰላም ለህንብርትከ እንደ ጠቢቡ ንጉሥ ሰለሞን መቁረርት አፈጣጠሩ ደስ ለሚያሰኝ ቅዱስ ህንብርት ሰላምታ የሚገባ የታመንክ የዘመነ ሐዲስ አብርሃም የእግዚአብሔር ወዳጅ ንዑድ ክቡር እስራኤላዊ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከዓለም ተለይተን እንደ አባቶቻችን ሁሉ ባረፍን ጊዜ እንደ አልዓዛር ወደድከን በአማላጅነት ትረዳን ዘንድ እንማጸናሃለን። ሰላም ለሐቆከ የድል ቀሚስ ሽልማቱ የድንግልና ትጥቅም ማሰሪያው ለሆነለት ወገብ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ናዖስን ከአህያ ዛፍ ከተሰራ ወንበር ጋር እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶቻችንን ስለኔና ስለ ሁሉ የሚቆሙ ጽኑ ኃያልና የአማላጅነትን ገናንነት ያውቁ ዘንድ እንማጸናለን። ሰላም ለአቆያጺከ የሰውነትህን መሰረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳት ጭፍሮች ሰላምታ የሚገባ መንፈስ ቅዱስ የንጽህና ደም ግባት ለሆነል የወይን ሐረግ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን የክርስቶስ ወገኖች ተከትለው በታመነ ወዳጅ ልማድ ፈጥነ ትረዳን ዘንድ እንማጸናሃለን። ሰላም ለአብራኪከ በምስጋናና በስግደት ሳይለያዩ እንደ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የሚገባ የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ካህን ሉኪያኖስ ተአምርህን የኃይልህን ገናንነት አይቶ አደነቀ። ሰላም ለአእጋሪከ በፍርድ አደባባይ ኃይልን እንደተመሉ ጽኑዓን እግሮች ለቆሙ ላቀኑ ቅዱሳት እግሮች ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔርን ሕግህ መቅረዝ ለመንገዴ ብርሃን ነው እንዳለ በአማላጅነት እግሮቻችን ወደ በጎ መንገድ ታቀናቸው ዘንድ እንማጸናሃለን። ሰላም ለሰኮናዊከ ተንገዳግደው ላልወደቁ በቤተ ብሌንም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ የሚገባ የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ጌታችን ኢየሱስ ክርስቶስ የመሰከርከው ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አንተ የተቀበልከውን መከራና ስቃይ ልክና ወሰን የለውም። ሰላም ለቆምከም እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ለአደቀ ቅዱስ
ቁመት የአጋዕዝተ ዓለም ሥላሴ አብና ወልድ መንፈስ ቅዱስ ህሉና በሥጋና ነፍስን አይን በአየህ ጊዜ የዘመነ ሐዲስ ኤልያስ ንዑድ ክቡር ሊቀ ዲያቆናት ሰማዕት ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል ባደነቋት ተመላህ። ሰላም ለመልክዕከ የቅዱሳን መላእክት ክቡር ሞገሱ ለሆነለት ከሰው ልጆች ተለይቶ ደም ግባቱ ደስ የሚያሰኝ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔርን ዙፋን ሰማይም የምልክት ጌጥ ኮከብ የሆንክ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን ካህናተ ሰማይ ሱራፌል ፍህሙ ወደማይጠፋበት እሳታዊ ጽናቸው ውስጥ ይጨምሩ ዘንድ የጸሎታችን ዕጣንን አሳርግልን። ሰላም ለጸአተ ነፍስከ ለሮማውያን አውደ ዓመታቸው በምትሰኝ የፍቅርና ሰላም ወር ወርሃ ጥር ከሥጋ ለተለየች ነፍስ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቱ የከበረ ሰማያዊ ዋጋህን ከአምላክ እንደተቀበልከው ከቂም የራቀ የእኔንና የሁላችን እዚህ የተሰበሰብነው ልመና ትቀበለን ዘንድ እንለምናሃለን። ሰላም ለበድነ ሥጋከ ከልዑል እግዚአብሔር ዘንድ ሕሙማንን ሊፈውሱ ሙታንን ሊያነሳ ሥልጣንን ለተቀበለ ቅዱስ ሰውነት ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የጌታችን ኢየሱስ ክርስቶስን በዓለ ልደት ተከትሎ በማግስቱ የአንተ በዓል በከበረ ጊዜ ሁላችን የአንተ ወዳጅ የዚህ ዓለም የባርነት ግዛት አርፈናልና በሰማዕትነት ያረፍክባት የእረፍትን ክብር ተረዳን። ሰላም ለግንዘተ ሥጋከ ከማህሌትና ከእልልታ ጋራ ከርቤ በተቀላቀለበት በጣፋጭ የሽቱ መዓዛ ለተከናወነ ቅዱስ ግንዘተ ሥጋ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባትና ረዳት መጋቢ አድርገው አንተን በጠሩ ጊዜ ለፍጹማን ማህበር ቅዱሳን በመከራ ጊዜ ረዳታቸው ዘንድ ፈጥነ ትመልስላቸዋለህ። ሰላም ለመቃብሪከ አባታችን አብርሃም በገንዘቡ ከተወዳጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ኖህ ከልጆቹ ጋር በምድረ ገነት አጠገብ ንጽሕናን የተመላች መርከብ ውስጥ ሆኖ ከማይህ እንደተሰወረ እኔንና እዚህ የተሰበሰብነው ልጆችን ከመጨረሻው ዘመን መከራ ተሰውረን ዘንድ እንለምናለን። ሰላም ለፍልሰተ ሥጋከ በልዑል እግዚአብሔር ፍቃድ ከተሰወረበት ቅዱስ ስፍራ በወርሃ መስከረም 15 ቀን ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ይህንን ያቀረብኩልህን የምስጋና መስዋዕት ተቀብለ አቤቱ የአማላጅነትን በጎ ምልክት ከእኔና እዚህ ከተሰበሰብነው ሁሉ ጋር ታጸና ዘንድ እነሆ የመልክህን ምስጋና ፈጸምን። ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዘራ በሞትን በመንፈስ ቢዘራም በሕይወት ያገኛል ብሎ በጎ መልእክትን እንደጻፈ እንዳነበበ እነሆ የአንተን ቅንጣት ምስጋና አቅርቤያለሁና ይህንን የከንፈራችንን ምስጋና ትቀበለን ዘንድ እንለምናለን። አቤቱ
የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ እኔንና እዚህ የተሰበሰብነው ከስጋና ነፍስ መከራ ሁሉ ጠብቀ ታድነን ዘንድ ለዘላለሙ እንለምናለን። አሜን ወአሜን ለይኩን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አንተ ካላገስከን ካረዳህን ደካማነንና ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተ ተቀበለን ዘንድ እንለምናሃለን። ይቅር ትለን ዘንድ እንማጸናለን። በአንድነት ሆነን ቅዱስ የሆነውን ስምህን አባታችን እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ በሙሉ በድጋሚ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ሼር ያላደረጋችሁ ሼር እያደረጋችሁ ላይክ ያላደረጋችሁ ላይክ በማድረግ ቪዲዮ እንድጀምሩ ጀምራችሁ ደግሞ እስከ ፍጻሜው ድረስ እንድታዩ የበለጠ ዩቲዩብ ቪዲዮን አይታችሁ ጨርሱ ሼር ስለሚያደርገው ተወዳጅ መሆኑ በዛ እንድትረዱን ሁላችሁንም በሰማዕት ቅዱስ እስጢፋኖስ እንለምናለን። ቢረዳኝ ከዚህ በመቀጠል በግንቦት 17 ቀን የሚነበበውን የቀዳሜ እስጢፋኖስ ገድል አነባለሁ። እናንተም ሁላችሁም ይህንን ምስል እንግዲህ እንድትደግፉ ሁላችሁም ጠይቃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርሃ ግንቦት 17 የሚጸለይ የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የፈጸመው ገድሉንና ተጋድሎውን የመስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር። የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ሰማዕት ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የአማላጅነቱ ኃይል በመታመን እኔና ይህንን ድምጽ የምንሰማ ሁላችንም የሱ በረከት በላያችን ላይ ይደር ለዘላለሙ አሜን። ስሙ በመጽሐፍ ሕይወት በተጻፈ በመፍቀሬ እግዚአብሔር ሊቀ ጳጳሳት አባ ዮሐንስ ዘመን ስሙ ሉኪያኖስ የተሰኘ አንድ ካህን ነበረ። ይህ ካህን ለኪያኖስንም ስለ መስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ሥጋ መገኘት ምስጋናህን ደግሞ በመጽሐፍ ለመናገር ለእኔ ለማይገባኝ የምትሰማው በጎ ነገር 3 ጊዜ ገለጽልኝ። ቅዱሳንን ትጎበኛቸው ስለኔ ልመና ብለህ ደግሞ በቅዱስ ምልጃ ምግባራቸውን ትዘክር ዘንድ የቅድስናንም በረከት እንዲደርሰን ጌታዬ ሆይ እለምናለሁ። በክርስቶስ የተወደደ ሊቀ ዲያቆናት ቀዳሜ ሰማዕት የከበረ ቅዱስ እስጢፋኖስ ሰማዕትነት በፈጸመባት በመካነ እግዚአብሔር በእኛ ዘንድ ባሉት ጋራ አንድ ሁሉ አለን አለ። እኔ የሥራ ዕቃ በሚቀመጥበት ሳጥን አጠገብ በቤተ ምጥማቃቱ መምህርና ደግ ሰው ገማልያል ሀገር በሆነች በኢየሩሳሌም ዙሪያ ባለች በገማሎስ መንደር በዕለተ ዓርብ ማለዳ ትርጓሜው ኩሪያቁ በግዕዝ ቋንቋ በታኅሳስ በተሰኘ በወርሃ ዱቄበር ሁለተኛው በወርሃ ግንቦት 14 ቀን ከሌሊቱ 3 ሰዓት ተገለጸልኝ። ይኸውም በሕልም አይደለም በራእይ ነው እንጂ። በራእይ ያየሁትም እንዲህ ነው። ቁመቱ ረዥም እንደ ካህንም ጺምን የተመላ ነጭ መደረቢያን የተጎናጸፈ ጎኖቹ በወርቅ የታጠቀ በላዩ ስመ ክርስቶስ የተጻፈበት
በትረ ወርቅን ይዞ በአዳራሹ ውስጥ ይመላለስ ነበረ። ወደ እኔም ቀርቦ በዘንጉ ነካኝ። ስሜንም ሉኪያኖስ ብሎ 3 ጊዜ ጠራኝ። እኔም ጌታዬ አልኩት። ፍጠን ለኢየሩሳሌም ሊቀ ጳጳስ አባ ዮሐንስ እስከ መቼ ድረስ ስጋችን ችሎ እንበላለን? ፈጥነ ከዚህ አውጣን። በውስጧ በየዕለቱ ከሚፈጸም ኃጢአት የተነሳ ለጥፋት የተዘጋጁ የዚህ ዓለም ሰዎች የሚመላለሱበትን የፍቅር ደጃፍ እግዚአብሔር በእኛ ይከፍትላቸው ዘንድ በዘመነ ጵጵስና እንሰጣለን። እኔ ስለ ራሴ አላዝንም። የሚያሳዝንስ ክብርና ምስጋና የሚገባቸው ከእኔ ጋር ስላሉ ቅዱሳን ነው እንጂ ብለህ ንገረኝ አለኝ። ያን ጊዜ እኔ ሉኪያኖስ ጌታዬ አንተ ማነ? ከአንተ ጋር ስላሉትስ እነማን ብዬ ልናገር አልኩት። እርሱም እኔ በኢየሩሳሌም ጳውሎስ ኦሪት እያስተማርኩ ያሳደግኩህ ገማልያ ነኝ። ከእኔ ጋር በአጸዱ ምስራቃዊ ስፍራ አይሁድ በኢየሩሳሌም ከከተማ አውጥተው በአንዲት ዕለት ቀንና ሌሊት ሙሉ በድንጋይ ወግረው የገደሉት አውሬና አሞራ ይበሉት ዘንድ በዚያን ጊዜ በነበሩ ክፎች ካህናት ትእዛዝ ሳይቀብሩት በመመለሳቸው ጎዳና ላይ የጣሉት በትእዛዝ እግዚአብሔር ሥጋውን ምንም ያልነካው የጌታዬ እስጢፋኖስ አካል አለ አለኝ። ዳግመኛም እኔ ገማልያል የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ክብሩንና ደግነቱን አውቃለሁና ከእርሱ ጋር የትንሣኤውን ዕድል አገኝ ዘንድ ተስፋለኝና በዚያች ቀን ተነስቼ በክርስቶስ የታመኑ ደጋግ ሽማግሎችንም በስውር ጠርቼ የንዑድ ክቡር ቅዱስ እስጢፋኖስ ሥጋ ይዘው ገማሎስ ወደምትሰኝ ሀገር ቃፍ ወስደው በዚያ ያለቅሱለት ዘንድ ይኸው ሩቅ አገር ነው። ርቀቱም ከከተማ 20 ምዕራፍ ያህል ይሆናልና በዚያ በአዲስ መቃብር ይቀብሩት ዘንድ አደረኩ። ሁለተኛውም እንደ እርሱ በሌሊቱ መቃብር በምስራቃዊ ስፍራ የተቀበረው ዘመዴና ወደ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በሌሊት የሄደው ጌታችን ደቀ መዝሙርት ቅዱሳን ሐዋርያት ጴጥሮስና ዮሐንስ ያጠመቁት ይህንን የሰሙ ሊቃነ ካህናት ቅዱስ እስጢፋኖስ እንደገደሉ ይገድሉት ዘንድ ወታደሮችን የላኩበት ዘመዴ እንደሆነም ያውቃሉና እኔን በማክበር ግን ያልገደሉት ነገር ግን ገርፈው ደብድበው እንደ በድን የጣሉት ገንዘቡንም ዘርፈው እርቃኑንም ከከተማው ያሳደዱት ኒቆዲሞስ ነው። እርሱም በስውር ደብቄ ወደዚያ መንደሬ ደግሞ ወስጄ እስካረፈበት ድረስ ይመግብ ይለብስ ዘንድ አደረኩ። ከከተማውም በምትርቅ በዚያ መንደሬ ሳለ ይህ ኒቆዲሞስ ባረፈ ጊዜም ምእመናን ገንዘው ከንዑድ ክቡር ቅዱስ እስጢፋኖስ አጠገብ ቀበሩት። እኔ ትሁት ሉኪያኖስም ይህንን በሰማሁ ጊዜ ያላችሁት በየትኛው ስፍራ ነው? እንዴት እንገናኛለን? አልኩት። አባት ገማልያልም በኩርት ትዳሉ በተሰኘ የወይን ቦታ ፈልጉን አለኝ። የዚህ የወይን ቦታ የስሙ ትርጓሜ የተጋደሉ የእግዚአብሔር ሰዎች ያረፉበት ስፍራ ማለት ነው። ተነስቼም እግዚአብሔር አመሰገኑ። ጌታ ኢየሱስ ክርስቶስ ሆይ ይህ ራእይ ከአንተ ዘንድ ነው። አምንበት ዘንድ ስለ እሊህ አገልጋዮችህ ቅዱሳን 2-3 ጊዜ ደጋግመህ አሳየኸኝ። ስለ ጸለይኩ የሊህን ታላላቅ ቅዱሳን መገለጥን ከአወቅኩም ምግብም ትቼ እጾም ጀመርኩ። ይህን ራእይ ለማንም አልተናገርኩም። ዳግመኛ በሌሊቱ ዕለተ ዓርብ በዚያች ሰዓት ሌሊት ይህ አባቴ ገማልያል በዚያው ክብር በዚያው ራእይ ተገልጾልኝ እኔ የነገርኩህን ለሊቀ ጳጳስ አባ ዮሐንስ ትነግረው ዘንድ መሄድን ስለምን ችላ አልክ አለኝ። እኔም አባቴ ጌታዬ ችላ አላልኩም።
ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ይህንን ራእይ 2-3 ጊዜ መላልሶ እንዲያሳየኝ ለመንኩት እንጂ ነገር በሁለትም በሶስትም ምስክሮች ይጸናልና። እነሆ አንተ 2ኛ ጊዜ ተገለጽክልኝ፣ 3ኛ መጥተህ ብትገልጽልኝማ አባቴ በእውነት መልካም ታደርግልኛለህ አልኩት። 3ኛም ይሁን ብሎ መለሰልኝ። የሄደ ዘንድ በተነሳ ጊዜ መለስ ብሎ ቀሲስ ትሰማለህን? ሌላ የምነግርህ አለ አለኝ። አባቴ በል ንገረኝ አልኩት። ቅዱስ እስጢፋኖስ ሥጋ የት ነው? እንግዲህስ እኔ እንዴት አውቅ ዘንድ እችላለሁ እያልኩ በህሊና ታስበለህና አለኝ። እኔም አዎ አልኩት። እርሱም የእኛ ማረፊያ እንደሆነ አንተ የምታሰባት በአንዲት ቤተ ውስጥ ጌታዬ የቅዱስ እስጢፋኖስ በስተምስራቅ የኒቆዲሞስ በደቡባዊት ስፍራ በአጠገቡ አለ። እኔና ልጄም ከኒቆዲሞስ አጠገብ ከደረባው አለን አለን። ዳግመኛስ እውነቱን ትረዳ ዘንድ ትሻለህን አለኝ። አዎን አባት ያልኩት። እርሱም ልብህን አንሳ እኔም አሳይሃለሁ አለኝ። እንደ ሰማይ የተዘረጉ 2 እጆቹን አየሁ። ከበስተቀኙም 3 የወርቅ 1 የብር 4 አክሊላትን አነሳ። ከወርቅ አክሊሉ ውስጥም እንደ ደም የቀላና ጻዕዳ ጽጌረዳ በብሩህ አክሊል ውስጥ ጥዑም መዓዛ መልቷል። በፊቴም ሰድሮ አኖራቸው። ቀይ ጽጌረዳም የቅዱስ እስጢፋኖስ ነው ብሎ በብሩ አክሊል ውስጥ በቀኝ አኖረው። ሌሎችንም በፊት ለፊቴ አንዱን ብቻውን 2ቱንም እንደ መንታ እንደ ሰቀላ አድርጎ አሳየኝ። እሊህን 2ቱን አክሊላት ታያለህን አለኝ። እኔም አባቴ ሆይ ምንድር ነው አልኩት። እርሱም እሊህ አክሊላት የቅዱሳን ነቢያት ማደሪያቸው ናቸው። የቀሩት ጽጌረዳዎች እነርሱ ናቸው። ሌሊቱን በቀኝህ እንደምታየው እንዲሁ ደግሞ የቅዱስ እስጢፋኖስን ማረፊያ ታገኘዋለህ። ከእኛ ይልቅ እርሱ ብቻውን የከበረ ቀዳሜ ሰማዕት ነውና። ስለዚህም ቀይ ጽጌረዳ ተሰጠው አለኝ። እኔም መልሼ ልጅ ስለምን በብር አክሊል ተመሰለ አልሁት። እርሱም ምንም በደል የሌለበት ንጹሕ ብላቴና ነውና አታይምን? እንደ ምሉ የሽቶ ብልቃጥ ደስ የሚያሰኝ መዓዛ አለውና አለኝ። የንዑድ ክቡር መስተጋደል ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰበው ሁሉ በመመስከሩ ሰማያት ተከፍተው የአብንና የወልድን የመንፈስ ቅዱስንም አናኗር በቅዱሳት ዓይኖች ያየውን አሰምቶ በመናገሩ በድንጋይ ተወግሮ ተገድሏልና ሰማዕትነቱ የፈጸመ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የከበረ አማላጅነቱ ሁላችንን ሕዝበ ክርስቲያን ይህን ድምፅ የምንሰማ ሁሉ ከመከራ ሥጋና ከመከራ ነፍስ ትጠብቀን ዛሬም ዘወትርም ለዘላለሙ አሜን። ጸሎትና በረከቱ ለዘላለም በእውነት ከሁላችን ሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት ናህቡ በተባለች ደብር ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርሃ ግንቦት 17ኛ ዕለት በዓይልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና እነሆ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቼ ነበረ። ባለቤቴ ታሞ በአልጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም፣ ወደ ቀኝም ወደ ግራም ቢሆን አይንቀሳቀስም። ይህን የታመመ ባለቤቴን እቀባው ዘንድ አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድኩኝ። በቀደሙ አባቶች ከተተከለ እስከዚህም የወሰድኩትን ጸበልን በፍጹም እምነት ደግሞ ቀባሁት። በቀባሁት ጊዜ በባሌ ላይ ያደረ ርኩስ መንፈስ
በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበለ ኃይል ተቃጠልኩ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ያለ አጋዕዝተ ዓለም ሥላሴ ፍቃድ ቅጠል ስንኳ ከግንዱ ተለይቶ አይረግፍምና የጠላት መዘባበቻ እንዳልሆን ወደ አጋዕዝተ ዓለም ሥላሴ አማልደን እያልኩ ጸልይ ጀመረ። እንደዚህ ባልኩም ፍጹም ግብር ሳለውም ታላቅ እንቅልፍ መጥቶብኛል፣ ተኛሁምም። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባለቤቴ ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስዕል ፊት ቆሞ እየጸለየ ከደስታው ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን በአማላጅነቱ ፈጥኖ ደርሶልኛል። የፈወሰው ወዳጄ ቀዳሜ ሰማዕት እስጢፋኖስ አመሰግነው ዘንድ ሳልዘገይ ፈጥኜ መጣሁ ስትል ተናገረች። በመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁላቸው ከዚች ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴት በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈን 1 ህብስት 10 ላንድ ንጹሕ ስንዴ ደግሞ 1 ፈቀን ወይም ስዕለቷን በደስታ ያስገባች የነቢይ ሳሙኤል እና የቅድስት ሐናን ትመስላለች። ዳግመኛም ስለ ባሏ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ እንዳበቱም ደግሞ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥ ትመስላለች። ልቦናው የጸና ብቸኛ ሰው መጻጉዕ መማፀኛችንና መመኪያችን የሆነች የእመቤታችን የቅድስት ድንግል ማርያም ልጇ ወዳጇ አምላከ ምሕረት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እስኪፈውሰው ድረስ መዳኑን እንደ ተጠባበቀ ናህቡ በተባለች በዚያች ደብር ቅድስት ደብርም ውስጥ ማየት የተሳነው አንካሳ ሰውነቱ የሰለለ ሆዱ ያበጠበት እጁ የደረቀችበት ሌሎች ብዙዎች ድውያን በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ስፍራ ተገኝተው ፈውሳቸውን ይጠባበቁ ነበረ። እሊህ ድውያን ሁላቸውም በዚች የታመነች ሴት ሕመምተኛ ባል ላይ በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ተአምርና የፈውስ ድንቅ ሥራ ልቦናቸው ተጽናና። እስከ ምድር ዳርቻ በአሕዛብ መኳንንት ፊት በየሀገሩ ዝረው ቃሉን የሰበኩና ታላቅ ተጋድሎን የተጋደሉ የቅዱሳን አባቶችና ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ አለውና መዳናቸውንም ተስፋ አደረጉ። የመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ይህንን ድምፅ ከምንሰማ ሕዝበ ክርስቲያን አማላጅነቱ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ስናነብ ያነጠብነውን ያጎደልነውን በቅዱሳን አፍ ሞልቶ ይቀበለን፣ ይቅር ይበለን። አጽራራ ቤተ ክርስቲያንን ያስታግስልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ ጠያቂያቸው በመንገድ በስደት ዓለም ያሉትን ሁሉ ሕሙማንን እግዚአብሔር ይፈውስልን። በቅዱስ እስጢፋኖስ አድሮ እግዚአብሔር ይፈውስልን። የታሰሩትንም እግዚአብሔር ያስፈታልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ።
የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ በዚህ ጸሎት ልመና ብዙ በችግር ውስጥ ያሉ በህመም ውስጥ ያሉ የሚጨነቁትን ሁሉ ህሙማን የተጨነቀችውን ነፍስ ይረጋጉባት ዘንድ ትደርሱላቸው ዘንድ ሼር በማድረግ ላይክ በማድረግ ለምእመናን ታደርሱ ዘንድ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስም ሁላችሁንም እለምናችኋለሁ። ከዚህ በመቀጠል ፍቅር ስብሐተ ፍቁር ዘቅዱስ እስጢፋኖስን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የቀዳሜ ሰማዕት ቅዱስ እስጢፋኖስ ስብሐተ ፍቁር እንጀምራለን። ጸሎትና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ይህን ዓለም ድል ለነሱ በኩረ ሰማዕታት የተወደድክ ባለደም ግባት ጽጌ ሮማን በእውነት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ የሞት ማዕበል ሲከበኝ ሁለቱ ቅዱሳን ነቢያት ወደ አሉበት አሳረገኝ፣ የሕይወት መርከብም ሁነኝ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ የንጽሕናን ግምጃ የተሸለምክ አማላጃችን ቀሳፊ መልአከ ሞት ሳያገኘን የተስፋ ድምፅህን ከደመና ቀድመህ አሳመነ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ እንደ ሰሊክ ጣፋጭ ሽቱ የወንጌል የተማጸን እኛን በገድልህ ቃል በመዓዛ አስወግድልን የነፍሳችንን በደል። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ታድነን ዘንድና ቅዱስ እስጢፋኖስ መልአከ ምክር በሰዓትና በቀትር ከሚጣላ ጸር ተማጸኛሃለውና ይዘን ያዘን በእጃችንም ፍቅርን ስጠን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ የክብርህ ዕንቁ ኢያስጲድ በሰረገላ መብረቅ የምትበር በነጎድጓድ ወደዚች ቦታና ትጎበኘን ዘንድ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ኃይላችን መጠጊያችን የጠላትን ኃይል አስወግድልን፣ ከማይበራችን ለዘላለም እርዳን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ምራን የጽድቅን ፍኖት በየዕለቱ ማልደን በጧት እንለምናለን በጭንቅ ደሞ አንደበት። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ኃይል ብርቱ ወዳጅ የዝችን ቤት ልጆችን እኛን እንድትዋጅ ፈጥነህ አድነን ከጥፋት እጅም። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ፍቅርህ በልቤ የመብዛቱን ኃይል በእውነት አመሰግናለሁ። በቀንና በሌሊት እኛን ሁላችንም ጠብቀን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በተጋድሎ የጸና ስንቱን እናገራለሁ በድንጋይ ስለመወገር በላዩ ደግሞ ሞልቷልና አንተን ማድነቅ ስለ ትዕግሥትህ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በታወኩ ጊዜ ተስፋ ሁነኝ አንተን ስለታመንኩኝ ሌላም መታመኛ ስላልጨመርኩኝ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ እንደ ፋኖስ የምታበራ ብሩህ እግር ልቦናችንን ጠብቅ። ከነካሽ አውሬ እባክህ በአምላክ ፊትም ከሚከስ አድነን በረድኤት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በታዕካ ሰማይ የተሾምክ ክቡር በነቢይ ሄኖክ የትንቢት ደብር እንደ ፋኖስ ደምቀ የምታበራ ዘወትር አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በወልድ አምላክ ስለመሰቀሉ ብለ እንዲደርሰን በረከትህ የህንዳኬ
እንቁ ድረስ ፈጥነህ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ። ቅዱስ እስጢፋኖስ አምላክን ሕጉን ፈጻሜ ካህን በጽኑ የመከራ ድንጋይ መወገር የሚያሳዝን ቤዛ ይሁነን ከሐውክ ከተስናን አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። ቅዱስ እስጢፋኖስ ጽጌ ኮል ኢያሪኮ ማኅበራችንን ጠብቅ ከታውኮ ፈጥነ ዛሬ ናልን ለባርኮ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። ቅዱስ እስጢፋኖስ ወደዚች ደብር ጽሞና ከወንድሞች ቅዱሳን ሰማዕታት ጋርና ታድነን ዘንድ ከክፉ ቀንና ከክፋት ፈተና አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። ቅዱስ እስጢፋኖስ መጠጊያችን መመኪያችን የሞት ሰራዊት እንዳያጠፋን እንደ ጽኑ ጋሻ በምልጃ ሰውረን አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። ቅዱስ እስጢፋኖስ አጽምህ በድንጋይ ቢሰበርም ደግሞ ይቅርታህን ሳናገኝ እንዳይቀር እኛም ደግሞ ጎብኘን ዘወትር ለዘላለሙ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። ቅዱስ እስጢፋኖስ እንዳንተ በድንጋይ የተወገሩ ሰማዕታት በሰይፍ መዓት ይቆረጡ ዘንድ የከሃዲ ጠላትን አንገት ይደረሱልን የአንተ ጋራ ፈጥነው በምህረት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ። ቅዱስ እስጢፋኖስ እንዳንተ በድንጋይ የተወገሩ ሰማዕታት በሰይፍ መዓት ይቆረጡ ዘንድ የከሃዲ ጠላትን አንገት ይድረሱልን ከአንተ ጋራ ፈጥነው በምህረት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። ቅዱስ እስጢፋኖስ ሰውረን እኔንና ልጅህን በእውነት ጉድጓድ ከሚቆፍር ብእሴ ቅንዓት ከተሳለም ሰይፍ ከመጣህባት ሞት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ። ቅዱስ እስጢፋኖስ ታድነን ዘንድ ለሁሉም መከራ በዚች መቅደስ ምህዋረ ጠፈር ድምፅህን አሰማን በእንዚራ ደሞ ጋራ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። ከያዕቆብ ዘር የተገኘ ቅዱስ እስጢፋኖስ ሰማዕት ከእኛ እንዳይርቅ የአንተ ረድኤት በኑሯችን ውስጥ አትለየን በእውነት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። ቅዱስ እስጢፋኖስ ጠብቃት ይህችን ሀገር ከእህል ድርቅና ከቸነፈር ከሚመጣው ሁሉ የመከራ ግብር አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ። ቅዱስ እስጢፋኖስ ገድልህ ለመናገር ይደንቃል የእውቀት ጥበብ ሰው ኃይል ዘወትር እለምንሃለሁ በምስጋና ቃል አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ። ጠላትን ገስጸ በስልጣነ ኃይል እስጢፋኖስ የታጠቅ የጽድቅን ወንጌል ተአምርህንም ግለጥ በፍጹም ድል አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ። አስፍተህ ደብራችንን ማኅበራችንን ቅዱስ እስጢፋኖስ ጥበብን አስረዳን በአደባባይ ዘወትር ከእኛ ሳትለይ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ። ቅዱስ እስጢፋኖስ ሀብት ጽናትን የታጠቅ ክቡር ሞገስና ክብር የተመላች ይህች ደብር የጥፋት ወጀብ እንዳያናውጣት ጠብቃት ዘወትር አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ወዳጅህ ቅዱስ እስጢፋኖስ ብለህ ምህላችንን ስማን። አቤቱ ቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ አገልጋይ ቅዱስ እስጢፋኖስ ብለህ ምህላችንን ስማ። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ቅዱስ እስጢፋኖስ ብለህ ከመከራ ሥጋ ከመከራ ነፍስ ጠብቀን። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ቅዱስ እስጢፋኖስ ብለህ ከመከራ ሥጋ ከመከራ ነፍስ ጠብቀን። እውነት በእውነት ይሁን ይደረግልን ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ
ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 17 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚህ ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸደ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነሱም ድሆች ናቸው። አባቱ ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም እንደ አንድ ክፉ አህያ ነበረውና የተወላቸው እርሱ ነው። እናታቸው የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፈላታዎስ የሚባል ተገናኘው። ያንን አህያ ሊገዛው ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው፣ በምድር ላይ ወድቆ ለመሞት ደረሰ። አባ ፈላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ፣ ከቶ ምንም ሕማም እንዳልነካው ሆነ። ከዚህ በኋላ አባ ፈላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ፣ ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል አለው። ወዲያውኑም ያ አህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እሊህን ሁለት ተአምራትን አይቶ በስሙ ተአምራትን የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፍላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህን ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁዳዊ ነበረ። ኤጲፋንዮስንም ወስደው የኦሪትን ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ የሚባል መነኮስ ጋራ ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱም ጋራ ተጓዘ። ሁለቱንም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንንም መነኩሴ ለመነው። ገንዘቡንም ስለሌለው የሚለብሰውን የጸጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህ ድንቅ ተአምራት አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድነው? ብሎ ጠየቀው። እነርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስ ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጠምቆ የቤተ ክርስቲያንን ትምህርት ሥርዓቷን ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለ መነኮስ መሆን ይገባሃል አይገባህም አለው። ኤጲፋንዮስም ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘብ ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች ለአብያተ ክርስቲያናትን ሰጠ። መጻሕፍትን ከእርሱ ገዛ። ከዚህ በኋላ መነኮስ ለእርሱ ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመት ነበረ። ከዚህ በኋላ ታላቁን አባ ኤላሪዮስን አገኘው። እርሱም የዕድሜውን ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስም ተቀብሎ የምንኩስናን ሕግን የክርስትናን ሥርዓት አስተማረው። የእግዚአብሔር ጸጋ አድሮበት የቤተ ክርስቲያን ሕግና ሥርዓትን የምንኩስናን ሕግ
በጥቂት ቀኖችን አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እንደሚያነሳቸው፣ ሰይጣናን ከሰዎች ላይ እንደሚያስወጣቸው፣ ወደ ከሌለበት ከደረቅ ቦታ ውሃን እንደሚያፈልቅ ያለ ጊዜው ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋትንም ወሬ አዋቂነቱን ተሰማ። ከእርሱ ጋር ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውን ገለጠላቸው። በእርሱም ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲህም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትንም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ አገር ኤጲስቆጶስነት እንደሚሾም ትንቢት ተነገረለት። ከዚህ ሄዶ በታዘዘለት ቦታ በዚያም እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነትን ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዮስ በአዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስ ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱ ጋር 2 መነኮሳት አሉ። ደግሞ በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእነርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋር 2 መነኮሳት አሉ። ስሙንም ጠየቀ። ስሜ ኤጲፋንዮስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለ ከአንተ ጋር አምጣው። ያ ኤጲስቆጶስ የክብር ባለቤት ጌታችን እንዳዘዘው አደረገ። በአመለከተውን ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። የሶስተኛው ቀን ኤጲስቆጶስነትን ሾመው። ከነዚህም በኋላ ሽማግሌው ኤጲስቆጶስ ኤጲፋንዮስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህን ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸውን ብዙ ድርሳናቶችን ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁል ጊዜ ይገስጸው ይመክረዋልም። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎችን የሚመገባቸውን በውስጥ ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆችና ለምስኪኖች መጸወታቸው። አባ ዮሐንስ እንዲመልስለት በሻም ጊዜ ምንም አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ኤጲስቆጶስነት የልብሱንም ጫፍ ሰጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። አባ ዮሐንስን ዓይኖቹን ያን ጊዜ ታወሩ። ከዚህም በኋላ ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹን ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ። አንድ ዓይኑም ገለጠለት። የማዕዱንም ዕቃዎችን ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሱ አመጥቶ ይራዳት ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስን አልሰማቸውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትን ቤቶች እከፍታለሁ አለችው። ቅዱስ ኤጲፋንዮስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግ ያስብና ይጨነቅም ነበረ። የንግሥት ባሮቹ ግን እነሆ ቅዱስ ኤጲፋንዮስን ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስ ይህንን ወሬ በሰማ ጊዜ ኤጲፋንዮስን እንዲህ ሲል ላከው። ለምን ያለ ፍርድ በእኔ ላይ ይህን አደረክ? አንተ ወደ መንበረ ሲመት እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላ ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔር የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ
ውስጥ አረፈ። እንዲህም የቅዱስ ኢጲፋንዮስን ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበትም አረፈ። የከበረ ኢጲፋንዮስ የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱ እነርሱም ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አርኬ ሰላም እብል በቃለ ስብሐተ ወይባቤ ለከናፈሪሁ ሙሐዘ ከርቤ ኢጲፋንዮስ ከዊኖ በመንፈስ ቅዱስ ነባቤ አመ ረሰይኩ አስኬማ መላእክት ግልባቤ ውስጠ ልቤ እኬተ እያሃድርኩ ይቤ ሰላም ለአባ ሉኪያኖስ ኢጲፋንዮስ ዘዴግኖ ሕግ አበዊሁ መኒኖ ሶበ ነጸረ ገሃደ እምሃበ ልዑል አምላከ አድህኖ ልብሰ ክብር ጸዓዳ እንዘ ላዕሌሁ ይትፌኖ ህይንተ ወሀበ ለሩቅ ክዳኖ አሜን። የቅዱሳኑ ረድኤት በረከት በሁላችን ላይ ይደር። በግንቦት 17 ቀን የሚከበሩ ዓመታዊ ክብረ በዓል ቅዱስ ኢጲፋንዮስ ሊቀ ዘደሴተ ቆጵሮስ፣ ቅዱስ ኢላሪዮን ገዳማዊ፣ አባ ሉኪያኖስ ጻድቅ፣ ቅዱስ ፍላታዎስ ክርስቲያናዊ። እንዲሁም በወርሃዊ ክብረ በዓል ቅዱስ እስጢፋኖስ ሊቀ ዲያቆን ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጵላሞን ፈላሲ፣ አባ ለተጾን የዋህ። እነዚህ ሁሉ በወርሃዊ ክብረ በዓል ይከበራሉ። የቅዱሳኑ ረድኤት በረከት በሁላችን ላይ ይደር። ብርሃነ ዓለም ቅዱስ ጳውሎስ በላከው መልእክቱ በአንደኛ ቆሮንቶስ ምዕራፍ 9:25 ላይ የሚታገል ሁሉ በሁሉ ነገር ይታገስ። እነርሱስ የሚጠፋውና የሚያልፈውን የምስጋናቸውን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፍስን እንደሚጎዳም ሁሉ እንዲሁ አልጋደልም። ነገር ግን ለሌላ ሳስተምር እኔ ለራሴ የተናኮ እንዳልሆን ሰውነቴን አስጨንቃለሁ፣ ስጋዬንም እገዛዋለሁ። የቅዱሳኑ ረድኤት በረከት በሁላችን ላይ ይደር። ይቅር ይበለን፣ ይማረን፣ ይዘከረን። በአንድነት ሆነን ቅዱስ የሆነውን ገናና የሆኑ ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ነው፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይቅር ይበለን። ስናነብ የጎደሉንን የጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ይቅር ባይ አምላክ ይቅር ይበለን። ይህንንም ድምጽ የምትሰሙ የቅዱሳን ዝክር ተከታታዮች ሼርና ላይክ በማድረግ አገልግሎቱን እንድትደግፉን በቅዱሳኑ ስም ሁላችሁንም እንጠይቃለን። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ